በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም መጋቢት 4 በዚች ቀን የአይሁድ ተሳታፊዎች ስለሚባሉ ክፎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። እርሱም የከበረ የፋሲካ በዓል በኒሳን ወር ማለትም በሚያዝያ 14 ቀን ከአይሁድ ጋር ያከብሩ ነበርና ሰኞ ቢሆን ማክሰኞ ቢሆን ወይም ረቡዕ ወይም ሐሙስ ወይም በአረብ ቀን ወይም በቅዳሜ ሰንበት ከአይሁድ ጋር ያከብሩ ነበርና የደሴታቸውም ኤጲስቆጶስ አወገዛቸው፣ ግን አልተመለሱም። ስለዚህም ወደ ሮም ሊቀ ጳጳስ ወደ ድምጥራጥዮስ ወደ አንጾኪያ ሊቀ ጳጳስ ወደ አባ ሰርባሞን ወደ እስክንድርያ ሊቀ ጳጳስ ወደ አባ ዲሜጥሮስ ወደ ኢየሩሳሌም ኤጲስቆጶስ ወደ አባ ሲሞኮስ መልእክትን ላከ። እነዚህ ሰዎች ስህተታቸውን ነገራቸው። አራቱ ሊቀ ጳጳሳትን ከነርሱ አንዳንዳቸው የከበረ የፋሲካ በዓልን በእሑድ ቀን ካልሆነ በቀር ከአይሁድ በዓልም በኋላ ካልሆነ በቀር አታድርጉ የሚል መልእክትን ላኩ። ይህንም ትእዛዝ የሚተላለፈውን ከምዕመናን እንዲለይ አወገዙ። በዚህ ጉባኤ 18 ኤጲስቆጶሳት ተሰበሰቡ። እነዚያም ሕግ አለዋጮች አቅርበው የሊቀ ጳጳሳቱ መልእክቶቻቸውን በፊታቸው አነበቡ። እነርሱም ከክፋታቸው ከከፋች ምክራቸው የተመለሱ አሉ፣ በስህተታቸው ጸንተው የቀሩ አሉ። ረግመውም አውግዘውም ከመምህራን ለዩአቸው። አባቶቻችን ቅዱስ ሐዋርያትም የክብር ባለቤት ጌታ ኢየሱስ ክርስቶስ የተነሳበት ዕለት ፋሲካ እያሉ እሁድ ቀን የሚያከብር እርሱ በበዓላቸው ከአይሁድ ጋር ተሳታፊ ነውና ከመምህራን ሊለይ ብለው እንዳዘዙ እንዲሁ የፋሲካ በዓል በዕለተ እሁድ እንዲከበርና ሕጉም ጸንቶ ተወስኖ እንዲኖር ተሰራ። እግዚአብሔር ከሰይጣናት ስህተት ይጠብቀን፣ በተጋድሏቸው በትሩፋታቸው ደስ ባሰኙት በቅዱሳን ጸሎት ከወጥመዶችና ከሽንገላ ያድን ለዘላለሙ አሜን። በዚህችም ቀን የከበረ የተመሰገነ መኮንን ሃኑዮስ ከጵንፊልያ አውራጃ ብርግያ ከምትባል ከተማ በሰማዕትነት ሞተ። ይህንም ቅዱስ ምስጋና ይግባውና ጌታ ኢየሱስ ክርስቶስ ስለመውደዱና እርሱን ስለማምለኩ ከዲዮቅልጥያኖስ ተልኮ የመጣ ብርይንኮስ የተባለ መኮንን ያዘው። በመኮንኑ ፊት በቆመ ጊዜ ምስጋና ይግባውና ጌታ ኢየሱስ ክርስቶስ ሃይማኖት ከፍ ከፍ አለ ቃል አብራርቶ ገለጠ። ብዙ ምስጋናችሁን ለእግዚአብሔር አቀረበ። የረከሱ ጣዖታትን መረገማቸው። መኮንኑም በእንጨት መስቀል ላይ ይሰቅሉት ዘንድ አዘዘ። ስለከበረ ስሙ ምስክር ይሆን ዘንድ ስላደለው ምስጋና ይግባው። ጌታ ኢየሱስ ክርስቶስ አመሰገነው። ከዚያም ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን።